ይህ ነገር ፕራንክ ካልሆነና ሀይሚ ደግሞ በጊዜ ፕራንክ ነው ብለሽ ካላሳወቅሽን እውነት ጥፋቱ በአንቺ ነው። ትክክለኛ ጥፋተኛዋ አንቺ ነሽ፣ ብሩኬም አይደለም። ያነ ልጅም ነውም አንልም አይደለም አንልም ማለት ነው። ማነው ፋሲል የሚባለው ልጅ ማለት ሙሉ ለሙሉ ጥፋቱ ወደ አንቺ ነው የሚሆነው። በቃ የምር እስኪ አስቡት፣ ሁላችሁም ስታስቡት ጥፋቱ በማን ነው ብላችሁ ታስባላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሀገሬ ልጆች በሙሉ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ተመልካቾች ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ ከች ብያለሁ። በጣም ዘግይቻለሁ ቪዲዮ ከሰራው ማለት ነው። ያው እንግዲህ ዛሬ መጥቻለሁ። ስለነ ሀይሜና ስለነ ብሩኬ አንዳንድ ነገር ማለት እፈልጋለሁ። እውነት ሰላማችሁ ይመለስላችሁ። የመኪናው ተገዝቶ ደስታችን ሳንጨርስ አሁን ደግሞ ሌላ ችግር ተፈጠረ ማለት ነው። እና እውነት ነገር እውነት ከሆነና ወይም ደግሞ ፕራንክ ካልሆነ ይደብራል። እና ውድ ተመልካቾች ይህንን ቪዲዮ ላይክ እያደረጋችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ሀሳብና አስተያየታችሁ ደግሞ ኮሜንት ላይ እያስቀመጣችሁ እስኪ ማን ነው ጥፋተኛው? እውነት በሰሞኑ በነ ሀይሜና በነ ብሩኬ ጥፋተኛ ማን ነው? ሀይሜ እንግዲህ ፕራንኳ የታወቀ ነው። ሳምንት 2 ሳምንት እስከ 1 ወር የሚሄድ ፕራንክ ነው የምትሰራው ማለት ነው። እንግዲህ አላቅም፣ ቶሎ ለመፍረድ ትንሽ ይከብዳልኝ። ነገር ግን እውነት ከሆነ ይሄ ነገር ፕራንክ ካልሆነ እውነት ጥፋቱ ሀይሜ ነው እያጠፋችሁ ብዬ ነው የማስበው፣ እንደ ራሴ ማለት ነው። እናንተ ራሱ ስታስቡት እንደዛ ነው። በቃ እውነቴን ነው የምላችሁ። ምክንያቱም ሁለታቸውንም ነው እዚህ ጋር እያጋጨች ያለችው። ወይ ከዚህኛው አልሆነች ወይ ከዛም ሌላ ህይወት መጀመር ከዚህም ሌላ ህይወት መጀመር። ወላሂ በተፈጥሮ የማልወደው ነገር ቢኖር ከወንድም ከሴትም እንደዚህ አይነት ሰው ነው የማልወደው። በቃ አንድ ሰው መውደድ ያለበት አንድን ሰው ነው። አንዱን ባጣ ቆየኝ ያደርጋል፣ አንዱን ደግሞ ዝም ብሎ የሆነ በሁለቱም ልጆች ህይወት ላይ በቃ ጢባጢቦች ነው እየተጫወተችው ያለችው ማለት ነው። እውነት ከሆነ ብሩኬ በተለይ ያንን ልጅ በመማታቱ ትክክል ነው። ይቺ ልጅ ከብሩኬ ጋራ ለረጅም ጊዜ ቪዲዮ እየሰሩ ነው። አብረው ነው የሚኖሩት፣ አብረው ነው በቃ ላይፋቸው ሁሉም ነገር አንድ ላይ ናቸው። አንድ ላይ መሆናቸውን እያየ በመካከላቸው ላይ መግባት አልነበረበት። ምንም እንኳን ሀይሜ ጥፋተኛ ብትሆንም ይህኛው ልጅ መስተካከል ነበረበት። ግን ሀይሜ በጤናሽ ነው? እውነት አንቺ ጤነኛ ሰው ነሽ ወይስ ይህን ነገር የምታደርጊው? እኔ በቃ ፍራንክ ነው ብዬ ነው የማስበው እንጂ እውነት አንቺ እንደዚህ ታደርጊያለሽ ብዬ አላስብም። እና ሁለታቸውም ደግሞ እስከ መደባደብ፣ እስከ መጋጨት፣ እስከ መደማማት ድረስ ደርሰዋልኝ። ይሄ ነገር ደግሞ እስከ መጨረሻው ድረስ ምንድን ነው የሚሆነው? አንቺን ሁሉ አግቶ ወስዶሽ ምናምን። ግን ደግሞ እንደምታወሩት ከሆነ አግቶ ወስዶሽ ሳይሆን ሂደሽ ነው ራስሽ ሂደሽ ነው እንጂ አግቶሽ አይደለም። ምክንያቱም ሳይሽ ራሱ ሲጣሉ እሱ ማነው ፋሲል የሚባለው ልጅና ብሩኬ እና ፋሲል ሲደባደቡ ሲጣሉ ራሱ ማን ነበር? ፋሲል ደም በደም ሆኗል። ብሩኬ ደብድቦት ማለት ነው። እና በቃ አዝና ምናምን ሶፍቶላ ታቀብለዋለች። ለምን መታኸው ምናምን እያለች ነበር። እና እኔ የሀይሜ ነገር በጣም ነው ግራ የገባኝ። ከየትኛው ነሽ? ሶፍት ታቀብለዋለች አይዞ ምናምን እያለች። ትክክለኛ እውነት ብሩኬን የምትወጁ ከሆነ አሽቀንጥረሽ ይኸኛው መስደር ነው ያለብሽ። በቃ ድጋሚ ከጥግሽ እንዳይደርስ ከፈለግሽ አቋም ያለው አመለካከት ነው ለሱ ሊኖርሽ የሚገባ። እና አሁንም በአንቺ ላይ ያለው ተስፋ እንዲቀጥልና ለአንቺ በቃ ትልቅ የሆነ አቀራረብ እንዲኖረው ነው ፊትሽ ራሱ የሚያሳየው። በቃ ታዝኒለታለሽ፣ ሶፍት ታቀቢዋለሽ እንዲጠርግ ምናምን፣ ራሱን እንዲጠብቅ፣ ራሱን እንዲከላከል እያደረግሽ ነው ያለው ማለት ነው። እና እስኪ ሁላችሁም እስኪ በዚህ ዙሪያ ላይ ምን ትላላችሁ? እውነት ይህ ነገር ፕራንክ ያደርገው ብዬ ነው እኔ በቃ ዱዓ ማደርገው ማለት ነው። እና በጣም ነው የገረመኝ። የመኪናው ተገዝቶ ደስታችን ሳንጨርስ ሌላ ችግር፣ ሌላ ፕሮብሌም ይዛችሁ መጣችሁ። እና እውነት ይህ ነገር እውነት ከሆነ ትንሽ ይደብራል።
ማለት ያው የሀይሚ ፕራንክ ከዚህ በፊትም እንደሚታወቀው ለረጅም ጊዜ ይወስዳል ማለት ነው። ለረጅም ጊዜ የሚሄድ ፕራንክ ነው የምታደርገው። ያው ምንም ጣጣ የላትም፣ አትጨነቅም። ብሩኬ ግን ቶሎ ነው የሚቋጨው ፕራንክ ሲያደርግ ማለት ነው። ለረጅም ጊዜ ለማድረግ ሀይሚን ይከፋታል በማለት ይፈራል። አንድ ሰው በጣም ስትወዱትና ክብር ሲኖራችሁ ለዛ ሰው በጣም በቃ እንዳይከፋው ስትፈልጉ እንደዚህ ነው የምታደርጉት። እና ሀይሚ ደግሞ ችግር የለባትም ማለት ነው። ግን ዙሮ እኛ ያው ይሄ ነገር እውነት ካልሆነ ወይም ደግሞ ፕራንክ ከሆነ እኛ ምንም ችግር የለብንም፣ ደስ ይለናል። ግን እውነት ይሄ ነገር እውነት ከሆነ ግን ሀይሚ ጥፋተኛ ነሽ፣ ከጥፋትሽ ልትታረሚ ይገባል፣ ብሩኬን ይቅርታ ልትይ ይገባል። በዚህ ነገር ደግሞ ሲጀመር ቀልድም ፕራንክም እውነትም መደረግ የለበትም። እውነት እንነጋገር ከተባለ ህይወት ነው በቃ በእንደዚህ አይነት ነገር እና ውድ ተመልካቾችም ሚዛናዊ የሆነ አመለካከታችሁን አስቀምጡ ማለት ነው። እውነት ትክክለኛ የሆነ ፍርድ ነው መፍረድ ያለባችሁ። በእርግጥ አሁን ላይ መፍረድ አይቻልም፣ ምክንያቱም እውነት ይሁን ውሸት ይሁን ማወቅ ስላልተቻለ። ግን ያው ሁላችሁም ሚዛናዊ በሆነ መልኩ ነው እንትን ማለት ያለባችሁ፣ ሀሳባችሁን ማስቀመጥ ያለባችሁ ማለት ነው። እና እውነት የነገር ፕራንክ ይሁን ብዬ ነው እኔ ለራሱ የምመኘው። ፈጣሪ ያስታርቃችሁ፣ አንድ ያደርጋችሁ። በዚህ አይነት መካከል ማለት በዚህ በፍቅር ዙሪያ በትዳርና በእንደዚህ አይነት ህይወት ቀልድ ባትቀልዱ ወይም ደግሞ ሌላ ሶስተኛ ሰው አስገብታችሁ ህይወታቸውን ብጥብጥ ውስጥ ባታስገቡት ጥሩ ነው ብዬ ነው የማስበው። እና የምር ሀይሚ ትክክል ይሄ ነገር የእውነት አድርገሽው ከሆነ በጣም ነው የሚደብረው። እና ብሩኬ ደግሞ ተረጋጋ። ሰው ደብድበህ ሌላ ጣጣ ውስጥ ደግሞ ሌላ ችግር ውስጥ ከምትገባ ተረጋግተህ ብታስብ ይሻላል ማለት ነው። ማለት እውነት ከሆነ እኮ እሷ ራሷ ፈልጋ ነው የሄደችው። እንግዲህ መቼስ እንግዲህ ምን ይደረጋል ነው የሚባለው። ሁለታቸው ደግሞ የሆነ ኬዝ ካላቸው አንተ ይሄን ነገር ማስተዋት ትችልም ማለት ነው። እውነቴን ነው የምላችሁ ውድ ተመልካቾች። ሀይሚ ከዛ ልጅ ጋር የሆነ ግንኙነት ካላት እኮ ብሩኬ ደብድቦ ያንን ልጅ ችግር ውስጥ ከመግባት ውጭ ሌላ ምንም ጣጣ የለውም። ምንም በቃ ጥሩ መፍትሄ የለውም ማለት ነው። እና እንደዛ ከሚሆነው ደግሞ ተረጋግቶ ጥሩ በሆነ መንፈስ ማሰብ ነው የሚሻለው። እና ሀይሚ ግን ይሄ ነገር ይቅር በቃ በጣም ስህተት ነው የሰራሽው ያለ። በቅርቡ ፕራንክ ነው ብላችሁ እንደምታሳውቁን ተስፋ እናደርጋለን።